ሜላስማ ወይም ማዲያት በተፈጥሮ ለቆዳችን ቀለም የሚሰጡ ሜላኖሳይትስ የሚባሉ ህዋሳቶች ከመጠን በላይ ተጨማሪ ቀለምን በሚያመርቱበት ጊዜ የሚፈጠር ሁኔታ ነው እና ብዙ ጊዜ የፊት ቆዳ ላይ ስለሚወጣ የፊት ቆዳ ጥቁርና ዥንጉርጉር እንዲሆን የሚያደርግ የቆዳ ችግር ነው። በተለይ ለብዙ ሰዓታት ጠንካራ የፀሐይ ብርሃን ላይ የሚያሳልፉ ሰዎች ላይ የተለመደ ሁኔታ ነው። ትክክለኛው ምክንያቱ አይታወቅም። ነገር ግን የፀሐይ ብርሃን፣ ሙቀት፣ ሆርሞኖች፣ እርግዝና፣ የወሊድ መቆጣጠሪያ ክኒኖች፣ ጭንቀትና አንዳንድ ኮስሞቲክስ የሜላስማ ወይም የማዲያት ቀስቃሽ ምክንያቶች እንደሆኑ ተለይተዋል። አንዳንዴ ደግሞ ከየት እንደመጣ እንኳን ሳይታወቅ ለማጥፋት በጣም አስቸጋሪ የሚሆንበት ጊዜም አለ። ማዲያት ስሙዝ እና የቡናማና ግራጫ ቀለም ውህድ ቀለም ያለውና ብዙ ጊዜ ጉንጭ፣ ግንባር፣ አፍንጫ ወይም የላይኛው ከንፈር ላይ የሚወጣ ነው። ህመምና ማሳከክ ደግሞ የለውም። ህክምናው መድኃኒት ብቻ አይደለም። በየቀኑ ሰንስክሪን መቀባት፣ ሰፋ ያለ ኮፍያ ማድረግ፣ ከጠንካራ ፀሐይ ራስን መጠበቅ፣ ትክክለኛ ስኪንኬር መከተልና መጥፎ ስክራቦችን ማስወገድን የሚያካትት ነው። ማዲያትን ለማከም ደርማቶሎጂስቶች እንደ ሃይድሮኪኖን፣ ትሪቲኖዊን፣ ኤዘላይክ አሲድ ያሉ መድኃኒቶችን ወይም ክሬሞችን ይጠቀማሉ። አብዛኛውን ጊዜ ማዲያት የሚጠፋ ነው፣ ነገር ግን ውጤቱ ቀስ በቀስ የሚመጣ ስለሆነ ቋሚ የሆነ ክትትል የሚፈልግ ነው እና ሜላስማ ወይም ማዲያት የቀለም ህመም ነው። ስለዚህ በየቀኑ እንክብካቤ በማድረግ እውነተኛ የሆነ ለውጥን ማየት ትችላላችሁ።